ንግስት ሁሌም ንግስት ናት። ንግስናዋን ማንም ሊያስለቅቃት ማንም ከቦታው ፈቀቅ ሊያረጋት አይችልም። ሁሌም ንግስት ናት ማለት ነው። ይህንን ማወቅ አለባችሁ። ትናንትና በተደረገው ቀለበት እንኳን ደስ አለው ያድርግ። ግን እናንተ እውነት መስሏችሁ ምንም የማታውቁ አንድ መዝደብ የለባችሁ ማለት ነው። መናገር ሩታ እዛ ጋር ለምን ተገኘች ምናምን የምትሉ ሰዎች ማለት ነው። እንዴ እዛ ጋር የተገኘችው ለምን እንደሆነ አውቃችኋል? አይታችኋል? ባሏ ራሱ እዛ ጋር እኮ ፌንት ሊበራ ነበር። እሷን አይቶ እሷን ሲያያት ገና እኮ ማለት ልቡ ራሱ ልትወጣ ነው የምትደርሰው። አፉን ከፍቶ ቀረኩ። አላያችሁም እንዴ? በደንብ አርጋችሁ ተመልከቱ። ቪዲዮ የምታዩ ከሆነ ማለት እኔ በነገራችን ስራ አላጣውም የእሱን ቪዲዮ ለማየት ማለት ስራ አላጣውም የእሱን ቪዲዮ እኔ ላይለት ማለት ነው። እና እዚህ ጋር እሷን ዝቅ እሱን ከፍ አንዱን ከፍ ለማድረግ አንዱን መጣል የለባል። የምትደግፉት ደጋፊዎች ራሳችሁ ማለት ነው ዝሙተኞች ናችሁ። ዝሙትን የሚደግፍ ሰው እራሱ ዝሙተኛ ነው። ገባችኋ? እኔ ግን ከአብርሽ ጋር ምንም ጥላቻ የለበትም። ግን በሚሰራው ስራ ደግሞ ማንም ሊለው አይችልም። እኔ እሱ ዝሙትን ስላስተላለፈ ዝሙትን ለህዝብ ቢያንስ እኮ የ18 ያልሞላቸው ልጆች የእሱን ቪዲዮ ሊከተሉት ይችላሉ። ያንን ማሰብ አለበት፣ ማገናዘብ አለበት። ገባችሁ? የእሱን ቪዲዮ አብዛኛው ወጣት ነው የሚከታተለው አለ እንዴ። ለወጣቶች ምንድን ነው ማስተምረው ብሎ ማሰብ አለበት። ገባችሁ? ለወጣት ልጅ አሻራን አሳልፎ ነው ማለፍ ያለበት፣ አሳድሮ ነው ማለፍ ያለበት። ምሽ ዝሙትን አስተምሮ እዚህ ጋር በትዳራችሁ ላይ ማጡ ትዳራችሁን ፈታችሁ የፈለጋችሁ ሴት መቀያየር። በነገራችን ላይ እንትን አይደለም፣ የምር ሴት መቀያየር ትልቅነት ምናምን አይደለም። በጣም የወረደ ታውቃላችሁ። ይሄ በቃ 10 ሴት ጋር መቀያየር ከ10 ሴት ጋር ነገ ከሌላ ሴት እንደማይመጣ በምን እርግጠኛ ናችሁ? ዛሬ እሺ ቀለበት አሰረላት፣ ነገ ከሌላ ሴት ጋር እርግጠኛ ናችሁ? የምር እርግጠኛ ናችሁ? ግን እንደዚህ አይነት ሰው እኮ በነገራችን ላይ ሩታ አትጎዳም። ምናልባት ያንን ኬክ አንስታ ፊቱ ላይ ልትለጥፍበትም ይሆናል። ልትለጥፍበት ማን ያውቃል? ሩታን ታውቃታላችሁ ማለት ነው። እሷ እዚህ ጋር እየከፈለች ያለችው እንደዚህ እየሆነች ያለችው ለልጇ ነው። ገባችሁ? ለወለደችው ልጅ ነው። የሆነ ሰዓት ሴት ልጅ ስትቆርጥ ማለት ነው ፈጣሪዋን አትፈራም። የምሬ ነው። ሴት ልጅ ከሄደች ፈጣሪዋን አትፈራም። ግን በጣም እየለመነችው ነው። በጣም በቃ ማለት ለልጇ ብላ ያን ሁሉ ነገር የተበደለችው እኮ እሷ ናት። እሱ አልተበደለም። ስንት ነገር ያደረጋት እሱ እንጂ እሷ አይደለችም። ገባችሁ? ያንን ማሰብ አለባችሁ። ሴት ሆናችሁ ደግሞ እሷን የምትናገሩ እንኳን ሄደች እዛ እንኳን ደግ አደረገች እንኳን ሄደች ምን አገባ? እሱ መጥፎ ነገር ለሰራው እሷን ነው የምትናገሩት ማለት ነው። እዚህ ጋር እሱ ነው መጥፎ ነገር የሰራው፣ እሷ አይደለችም። እሷ ምን አደረገች? ምንም ያደረገችው ነገር የለም። የምር ምን አደረገች? ሄደች አይደል? ምናልባትም እየሳቀች ልትድረውም ሊሆን ይችላል። ይህንን ማወቅ አለባችሁ። ገባችሁ? ከአሁን ሌላ ነገር አትናገሩ። ሌላ ቃላት ሌላ ነገር ልጅቷን እንትን ለማለት ይሁን ሩታ በነገራችን አሰባችሁም ደስ የሚለው ነገር ማለት ነው። እና መጀመሪያ ማን ነው ጥሩ ማን ነው መጥፎ ያንን ነው ማወቅ ያለባችሁ ማለት ነው። ሩታን ከመናገራችሁ በፊት እናንተ መጥፎ የሚሰራውና ጥሩ የሚሰራውን ሰው ማወቅ አለባችሁ። እስኪ እሷ እንደዚህ ቀለበት አድርጋ ትምጣ ምንድን ነው የምትሉት እናንተ ራሳችሁ? የምን ትረግጧታላችሁ። በጣም ነው የምትሰድቧት ማለት ነው። እሱስ እዚህ ጋር አድርጎ ጀግንነት መሰላችሁ? የምር በአንድ አመት ውስጥ እንዴት ነው? በጣም የሚገርም እኮ ነው። እንደዚህ አይነት ነገር እኔ በህይወት አይቼ አላውቅም። በአንድ አመት ውስጥ ሁለት ሚስት በጣም ያሳፍራል። በጣም የሚያስጠላ ነገር። ወጣቱ ከሱ ምንድን ነው የሚማረው? ገንዘብ ብቻ ማባረር። አረ ይደብራል። የምር በጣም ነው የሚያስጠላው። እኔ በነገራችን ላይ እኔ አልደግፈውም። ለምንድነው የምትሰድቡት? ለምንድነው የምትዘቀዝቁት? በስራው ነው የሚዘቀዘቀው። በስራው ደግሞ ረግጠዋለሁ፣ ዘቀዝቀዋለሁ። ማንም ምንም አያመጣም። ገባችሁ? በሚሰራው ስራ ነው። እና ደግሞ እኛ ለሱ ቦታ የለኝም። እኛ እንሸቅልበታለን፣ አብዛኛው እንሸቅልበታለን እንጂ ምንም ነገር አያመጣም። ምንም ቢሰራ ተያይዞ ምናምን እንደዚህ አይነት ነገር እንደዚህ ስለተናገሩት ምናምን እሱ እኛ እንሸቅልበታለን። ይስራ። ግን እኔ የምታሳዝነኝ ሩታና ልጁ ነው። ገባችሁ? አዲስ የወለደው ልጅ ነው የሚያሳዝነኝ። እና ኤርሜላን ደግሞ ማንም የሚደግፋት የለም። ልንገራችሁ፣ ማንም ምናልባት የእሷ ቢጤ ትዳራቸው ላይ የሚማግጡ ሴቶች ማለት ነው የሚደግፏት። አብዛኛው በትዳሩ ላይ የሚማግጥ ሰው ነው የሚደግፋት። ገባችሁ? እንደዚህ አይነት ሰው ነው ዝሙተኛ የሚደግፈው። እራሱ ዝሙተኛ ሰው ነው። እራሱ ባለጌ ሰው ነው ባለጌን የሚደግፈው። የሩታ የኦዲየንሶች ደግሞ ባለጌ አይደለንም። ልንገራችሁ፣ እሺ ልንገራችሁ ብዬ ነው። በነገራችን ላይ እኛ ባለጌ አይደለንም፣ ባለጌን አንደግፍም። እሱ ጥሩ ስራ ሰርቶ ከመጣ በጥሩ ስራው እንደግፈዋለን። ከሱ ምንም አይነት ችግር የለብንም። ገባችኋ? ምንም አይነት ጸብ፣ ምንም አይነት ጥላቻ የለብንም። ግን በሚሰራው ስራ ደግሞ አሁን ጥለዋለን። የሚሰራውን ስራ አንፈልገውም። ይሄ እኛ እኮ የምንፈልገው ትምህርት እንጂ ዝሙት አይደለም። ዝሙት አስተምረን አላልነውም እኮ። እኛ የምንፈልገው የሚያስተምረን ቁም ነገር ያለው ነገር ነው።
ማንም ያይለታል ቁም ነገር ያለው ነገር ይዞ ቢመጣ ማለት ነው። ግን እሱ እዚህ ጋር እየሰራ ያለው ከኦዲየንስ ጋር ልተያይዞ ምናምን ይሄ የማይመስል ነገር ነው። የምሬ ነው። የማይመስል የማይሆን ነገር እኛ እንሸቅልበታለን። ምን አገባን? ምንም አይመለከተንም። ግን እኔ ሩታ ታሳዝነኛል። ሩታ ደግሞ ምንም አትሆነው ፈጣሪ ያላት ገባችሁ? መቼም ያው ንግስናዋ ንግስናዋ በቦታው እንዳለ ወቁ። ንግስት እንደሆነች ማለት ነው። ንግስትነቷ ያው እንደተከበረ ነው የሚቀመጠው ማለት ነው። ምክንያቱም አንዳንዶቹ የእሷን ቦታ እንተካለን ብለው ነው የሚያስቡት ማለት ነው። እና ሊተኩ አይችሉም። አብርሽም ያለሷ ባዶ ቀፎ ታውቃላችኋ? ባዶ ቀፎ ዩቱቡ ራሱ ባዶ ቀፎ ነው አይደለም? አብርሽ ራሱ ማለት ነው። ዩቱቡ ራሱ ባዶ ቀፎ ነው። ሞኛችሁ ነው። ሩታ ፈቷታል ብላችሁ የተደሰታችሁ ሞኛችሁ ነው። መቼም ሊፈታት አይችልም። ሊለያዩም አይችሉም። ያችኛዋ መጠቃቀሚያ ናት ታውቃላችሁ? ያ ህዝብን ለአንጫጫ በሚለው ነው እያደረገ ያለው ነገር ማለት ነው። እና በዚህ ልክ ብዙ ባትደሰቱ። ዛሬ ደግሞ የሚፈጠረውን እናያለን አብረን። ምናልባት ሩታ አብርሽ ምናልባት ሀሳቡን ሊቀይር ይችላል። ሩታ ምናልባት ያን ኬክ ሁለቱ ፊት ላይ ወይኔ ብትለጥፈው እንዴት አባቱ ደስ ይለኝ ነበር። የምር ሰው በክፋት አይደሰትም። እኔ ግን በአብርሽና በኤርሜላ ላይ የምታደርገው ነገር ደስ ነው የሚለኝ። እኔ ራሴ ብጨምርላቸው ደስ ይለኛል። የምሬ ነው የምላችሁ። እና ብዙም አትደሰቱን ነገለቴ ማለት ነው። ብዙም ደስተኛ የድሮቹ ኦዲየንስ እኮ የሉም። የምሬ ነው የምላችሁ። የድሮቹ ኦዲየንስ አብርሽን የሚወዱት የሚደግፉት ኦዲየንስ የሉም። ተቀይረዋል። እናቴ ማይቀየር የለም ውዶቼ፣ ማይቀየር የለም። ሁሉም ተቀይሯል። ሁሉም ነክቷል። ሰው ደግሞ ከተነቃበት በኋላ ማስመሰሉ ዋጋ የለውም። እንደተነቃበት ቢቀጥል ደግሞ አሪፍ ነው። ሁሉም ህዝቤ ነክታለች። የድሮዋ ኦዲየንስ ብር የምትሰጥቅ ብር አሁን በኤርሜላ ሸቅር፣ አዲስ በመጡት በጎች ሸቅር ማለት ነው። እና ያኔ ቀለበቱ እንኳን ታሰረ እንኳን ደስ አለክ። ኤችአይቪን የለቀቃት ሩታ ብታውቅበት ያኔ እሷ ሩታ እንደዚህ እሷ ናት እምቢ ያለችው ምናምን እያላችሁ ስለሆነ ነው እያደረገች ያለችው ነገር ማለት ነው። እና ዛሬ ላይ ለምነዋለች፣ ነገ ደግሞ የሚፈጠረውን አናውቅም። የምር ፈጣሪ ነው የሚያውቀው። እና አንዳንዴ ስትገፉ ማለት ነው ፈጣሪ ደግሞ ንጉሱን ያመጣላችኋል። የምሬ ነው። እና ሩታ ብታውቅበት ደስታን አሪፍ ልጅ ነበር። ደስታ ማለት ነው ያው ለሰው ልጅ ያለው ክብር፣ ሰውን ልጅ እንዴት እንደሚያከብር፣ ለሴት ልጅ ያለውን ስፔክት በጣም ደስ የሚል ነው። እና አትንጫጩ ለማለት አክል ነው። አትንጫጩ በቃ። ንግስቷ ንግስት ናት ሁሌም ዛሬም ነገም። አይደለም ለእናንተ ለአብርሽ ራሱ ንግስት ናት። ገባሽ? አብርሽ ራሱ ያለ ሰው ማለት ነው ባዶ ቀፎ ታውቃላችኋ? ባዶ እና በዚህ ልክ አትንጫጩ። ደስ አይበላችሁ። ብዙም አብዝታችሁ ስትደሰቱ አንዳንዴ ማለት ነው ለቅሶም ይኖራል በደስታ ውስጥ ማለት። ስለዚህ ብዙም አትደሰቱ። ብዙም ማለት ነው የምሬ ነው የምላችሁ። ብዙም አትደሰቱ። ብዙም ደስተኛ አትሆኑ። እና ቤተሰቦቼ እና ሩታዬ የኔ ንግስት የኔ ልዕልት አንቺ ሁሌም ጀግና ነሽ፣ ሁልጊዜም ማለት ነው። በቃ ለእኛ ጀግናችን ነሽ ሀቢብቲ።